የፈለገ ሰውና እምነቱን ማወቅ የፈለገ ሰው ጨረቃ ፋሚሊ ውስጥ ምን ይሰራል የሚሉ ሰዎች አሉ። አንድ ልጆች ማለት ነው እምነታችንን ጥለን ነው እዚህ ቦታ ላይ ስንገኝ የተገኘ ነው። ልጆቹን ልናበረታታ እኛም ልንተዋወቅ እዚህ ቦታ ላይ ስንሰባሰብ እኔም እምነቴንም እየሰራው ሰላቴን እየሰገርኩ የሚጠበቅብኝን ነገር እያደረኩኝ በተቻለኝ አቅም ነው ዝጋፈታል አብራችሁ ምገባ። እናንተም ደግሞ እምነታችሁን ጥላችሁ የእምነት ካባ ውልቀን ሳይሆን የእምነት ካባችንን ለብሰን ነው የመጣነው። ግን አንዳንድ ሰዎች ምን ይላሉ? ይሄን ካማራቸው ስለ እምነት ማውራት ከፈለጉ ይሄዱ እምነት የሚነገርበትና እምነት የሚማሩበት ቦታ ይላል። እኛ ሞት መቼ መጥቶ እንደሚወስደን አናውቅም። እምነታችንን ለምን ጥለን ነው እንኖራለን? እና እንደዛ የሚባል ነገር የለም። ሚኒዎች እዚህ ሚዲያ ላይ እኮ ብዙ ነገር ስለማይ ነው። መቼም እናንተም ታይቷላችሁና ይደብራል። እግዚአብሔር ሆና ይስጣችሁ። አልኩሽ እኮ ያክስትሽ ሊሆን ማን የሚልሽ መቅረባችን በእኛም አይቻልም። በክርስትና አሁን ለምሳሌ እኔ እህት ያውን የኔ ሙዜ ወንድ ሙዜ ከሱ ሙዜ ከባለቤቴ ሙዜ ጋር መጋባታቸው ዝምድና ስላለ እነዚህ ሁለት ሰዎች አይጋቡ። አሁን ግን ይጋባሉ። ያውን ህጉን እንደ ሙስሊሙ ክርስቲያኑ ህጉን አፍርሰነዋል ብለን አድርገን እንደዚህ ነው ማንኛውም ሰው እንትን ማለት አለበት። ግን ታው እስቲ ኮላውራ ካር ዝም ብለሽ ባክሽ እንትና እኮ ቲጂ እኮ ማለት ነው ሁላችንም ፈጣሪ የሚለንን ነገር ማለት እየፈጸመ ከምር እሱ ይቅር ያለን እንጂ ነገር እኔ አንዳንዴ ሳስበው ነገ እንደምንሞት ራሱ የምናውቀው አይመስለኝም። አረ በጣም ሞት እንዳለ ረስተናል። እንዳለ ረስተናል። እግዚአብሔር ልቦና ይስጠንና እንኖር ግን አሁን ላይ 1000 ዓመት የሆነ በቃ ልክ እድሜ ልክ የምንኖር እኮ ነው የምንመስለው። በተለይ እርስ በርስ ያለው እርስ በርስ ያለው ስድብ እህትማማቾች እኔ በቃ አንዳንዴ ቲጂ የምር ያስጠላኛል። እኔ አንዳንዴ ሳስበው ሚዲያው ራሱ ያስጠላኛል። እናንተ አሁን ብዙ እህቶች ያገኘውበታል በጣም የምወዳቸው እህቶች ግን እነሱን ላለማጣት ስለው እንጂ እግዚአብሔር እኔ ቲክቶክ በተለይ ኧረ በስመ አብ ምን እንደምታደርግ ታውቂያለሽ? እኔ እኮ ምንም ይደራረጉ ምን ግን እርስ በርስ በተለይ ሲጣሉ እንዴት እንደምበሽቅ እግዚአብሔር እህትማማቾች እርስ በርስ ሲጣሉ ስደት ላይ ማለት ነው። በጣም እግዚአብሔር ያ በጣም ነው የሚያናድደኝ። አይተሻ ባለፈው ራሱ በጣም ነው የተናደደኝ። ሰላም አለይኩም እንዴት አመሻችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ ፋጡማ? ሰላም ናችሁ? እንዴት ናችሁ? አልሐምዱሊላህ። ቲጂ ዋዬ ምን ሆነሽ ነው የለቀቀው? አይ ፍሬ አራይኩ ምን ለቀሽ ነው ደግሞ? አንቺን አይደል ምን ለቀሽ ነው? ምንም ማለት ደግሞ ወይም ተገስት ላይ ጠፍታለህ ወይም ተምን ላይ ጠፍታለህ ብያለሁ። ገስት ላይ ቁጭ ብላ ሌላ ነገር ለቃለች። አይ ዝም ብዬ አንዳንዴ ያስፈልጋል። እኔ ደግሞ ቲጂ ማለት ነው እኔ ተወልጄ ያደኩበት ሀገር ልንገርሽ 7 ቤት ጉራጌ ማለት ነው። ያኔ ተወልጄ ያደኩበት አካባቢ ሙስሊም ሆንሽ ክርስቲያን ጸጉር መልቀቅ አይቻልም። ኦኬ ወንድ ልጅ ጸጉርሽን ለቀሽ ቡና አምጥተሽ ብትሰጪ እንደዚህ የተፈላ ቡና ወይም ደግሞ ምግብ አምጥተሽ ብትሰጪ አይበሉ። ስርዓት የለም እንዴት ትባያለሽ? ደግሞ አንድ ሴት ልጅ ልትታጭ የሆነ ሰፈር ላይ ከሩቅ ሽማግሌ ሲመጣ አካባቢ በሙሉ ነው የሚጠየቀው። እሺ ፈጡም መታወቅ ወይ እና አይፈቀድም። እናንተ አካባቢ ደግሞ የኔ እናት የተለየ ነው። በጣም ነው የሚቆጣጠሩሽ። ቤተሰብ ከሚቆጣጠርሽ በላይ ጎረቤት ይቆጣጠርሻል። እንዲህ ወንድ ጋር ምናምን አብሬ ትምህርት ቤት ሄዳለሁ እያማረሽ ይቀራል። እነሱ በቀኝ ከሄዱ አንቺ በግራ ነው የምትሄጁ። በጣም እኔ እንጃ እኔ ሲጀመር እኛም ጋር እንደዛ ነው። እኛ ጋር ማለት ነው አይደለም ታላቅ ወንድም እያለሽ ታናሽ ወንድምሽ የምር ውጭ ላይ ቁጭ እንኳን አይደለም እንደዚህ ውጭ ላይ ከወንድ ጋር ከምናምን ቁመሽ እየታየሽ እያወራሽ ልትታይ ቀርቶ ግቢ ውስጥ መጥቶ
አንድ እንዲያው ወይ ለስራ ወይ ለምናምን የመጣ ሰው ሊሆን ይችላል። ከሱ ጋር ቁጭ ብለሽ አንድ አፍታ የሆነ ብዙ ሰው ውስጥ ተቀምጠሽ ራሱ ማውራት አትችይ። አብረውሽ እኮ አሉ ወንድሞችሽ፣ ግን እዛ ውስጥ ተቀምጠሽ እንድታወሪ አይፈቅድም። ታናሽ ወንድምሽ ሙሽ ትልቅሽማ ካየሽ ያው ደብዛሽ ነው የሚጠፋው። ከዛ እንግዲህ የምር እንደ ባህል ነው ስልሽ፣ ይሄ እምነት አይመርጥም። በቃ እንደ ባህል ነው። ሴት ልጅ ወንድ አጠገብ አትቀመጥም። ተነሽ ወደ ጓዳ ተነሽ ይዘን ሴቶች ክፍል ነው የምትባዩ እንጂ አይቻልም። እንደዚህ ጋር ጠወጥነት አብሮ መሳቅ አብሮ እንትን ማለት ምናምን ከተማ ስንመጣ ነው ሁሉም ነገር እንትን ነው የሚለው። ገጠርማ ያለው ስነስርዓት እንዴት እንደሚናፍቀኝ አሁን እኮ ተቀይሯል በየቦታው። እኔ ግን እወደዋለሁ ስትር ብሎ ማደግ። ያልተቀየረ ቦታ አለ፣ እውነት ያልተቀየረ ገጠር አካባቢም አለ። ይቅርታ ወንድሜ፣ እሺ እዚህ ሴት ወንድ አይገባም። አንቺ ራስሽ እኔ ቤትም ቅድም እንደዚህ አስገብቼ ሰውዬው ለምን ደነገጥሽ? ፍርድ ነው እሱ ራሱ ገዝት መላኩ ማለት ሴት ብቻ እንደሆነ እያየ ግን እኮ አታስወጡ የምር ማለት ነው። ልዘል ነበር እኮ እኔ ግን ሰውዬው እንደምትወርዳ ካለ ትንሽ ብትቆይ ትወርዳለች። 130 አያፈሎር ያለ ሰርኪ አትገቢም ስስሉሽ ትመልሻለሽ። ማቅዲ ግን የኔ ዛሬ መግዲማ ዝም በያት። ቆይ ቤት ክፈቺ ብላኝ እሷ ሌላ ቦታ በአናትሽ ነው የምተክልሽ ስወጣ። እቺ ደግሞ ምንድነው ወዷ እንዳማረበት ሰው ምዞረው እየተብየው ማነች? አስቱ ወጧ እንደጣፈጠላት እኮ ቲክቶክ ካንቲባ ልንሰጣት ነው። ቲክቶክ ካንቲባ ልናወርሳ ነው ላስቱ። እናንተና ደግሞ አርግጃለሁ ያማረኝ ነገር አለ ስትል ነበር። አሟታል እኮ በእናትሽ ጎረምሳ ሆናልሻለች። ዛሬ ደግሞ ሙዬ ማሟታል። ማርያም የታለች? የት ነች? ኖ ሼር ሳረግላት ቤቱ አይ ዛሬ እኮ አሽቶኛል አለች። ትናንት ራሱ ድምጿ ልክ አይደለም። ቮይስ አርጋልኝ ነበር ማለት ነው። ሰርኪ የኔ ጂኔ ገንፎ ብዬሻለሁ። እኔ ትኩስ ገንፎና ትኩስ ድንች ቢ እንደ ገብታለች እንደ በስማም ነው ያማሻለሽ። አስቱካ ያማሟታል ያልኩት እኔ አንቺ ምንም አላልኩም። ሀሜተኛ ፊት ለፊት ላይ ሀሜት አለ እንዴ? እንዴት ናችሁ? ቡና የለማ አለን ውዴ። እንዴት ነሽ? እንዴት ዋልሽ? እንዴት ሄዳለ? ደህና ነኝ። እንዴት ናችሁ? ድምፅሽ ግን ተቀየረ። በቃ እንትን ነው ጾታ ቀይረ 42 ብለሽ መጽሐፍ ምንድን ነው? 42 ከ80 ምንዛሬ ጠይቃ ነው እንዴ? 45 ያለው ማን ነበር እንዴ? ቀንሶ ነው ወይ? 42 ከ80 ነው። 44 የምርሽ ነው? እግዚአብሔር ይቀር ለጓደኛ በእኔ ምስልክ ልጅ አለች። አንዴ እኔ ምልክበት እጅ ቀንሳል ነው። አርብ ባለፈ እኮ እንዴት ዝም ብለሽ አትላቂ? አንቺ ነው ዝም ብለሽ መስለኪ ባታይቂ አንቺ ለምን እንትን ዋና ጠይቅልሽ እዚህ ሆኜ ዛሬ የዛሬ ጀምራው በጣም ደሩሪ ነገር ስላለ ላናግረው ሁላ ነበር። አሁን ወላሂ ስንት ነው መልኪው? ኖ አዲስ ሰው ማ አልችልም። አዲስ ሰው ባመጣ ካሜራ ስላለ አይፈቅዱልኝም። አይ ምንዛሬ ኦኬ እንዴ በዛሬ ዋጋ ላክበዩ እንዴ እኮ የዛሬ ዋጋ ሲጠይቅልኝ 40 ጠይቄ ማነው ምንድነው? ጥያቄ ብዙ ነው። ልጁ ስለሚያውቁት ከሱ ውጪ አልችልም። ፍሬ ቤቢዬ አንቺኛ ቤት ነው እንደ ያለሽው? በጣም ነው እንደምታወሪው። እስር ቤት በይው ፍሬዬ፣ እስር ቤት ቤቢዬሽ እንደኛው ነሻ። እኛም ካና አንዴ የለመደ ሰው ውጭ ካልሆነ ሰው ሌላ ሰው ከመጣ እሺ አትልም ሴት። እስቲ እንደውም ልጠይቀው። ለምን ቤት እኮ አይደለም ሌላ ቤት ነው የሚሄደው ራሱ ከኛ ቤት ወደ ሌላ ቤት ከሌላ ቤት ወደዛ። ጓደኛዬ ፍሬ ጓደኛዬ አቡዳቢ ነች የሆነች ጓደኛዬ ሰጥተው ሄዱ ተለዳፊ ግን በእኔ ነው መስልከው ልጁ እያቆየባት ከአቡዳቢ በአካውንት ነው የምታስገባው። ይሻላል። አንዳንዶቹ ቶሎ ያስገቡ። እኛም ቤት አይመጡም እንደዚህ፣ ግን በሌላ ሰው ልከን የሰውየው እህት ቤት የሚሰሩ ጋር ልከን ከዛ እነሱ ነው የሚልኩልን እንጂ በራሳችን አንልክ።
ቲጂ ማለት ነው። ጠይቂና ነገር አይፈልጉም ሎኬሽን ወላ እንደዚህ ነው ተብሏል እለዋለሁ። ወይ መለሳለች። ቆይ የሚዋሸኝ ከሆነ ሰው እንዲህ ነው የሚልከው ብዬ እነግረዋለሁ። እንዴ እኔ ዝም ብዬ ስለምልክ ለምን ይቀንስብኛል? ቢያውም እኮ እንትን አለው ዋህነት የምትልኪውን የብር መጠን ብዙ ከሆነ እንደ ብዙ ብር ከሆነ እኮ ወይነት ብዙ ነው የሚሰንት የሚሉሽ ኖ እኔ 2000 አሁን ትናንትና ማታ ግን 45 ያለኝ ሰው አለ። ማን እንዳለ